ይሄ የእስልምናን ተግባራት ስንመለከት ማለት ነው ዋናው ከላይ መታየት ያለበት ዋናው ነገር ምንድነው? ትክክለኛ የሆነ አቂዳ መያዝ ነው። ትክክለኛ የሆነ እምነት መያዝ ነው። ውስጣችን ተስተካክሎ በአላህ ያለን እምነት የተስተካከለ መሰረት ላይ ሆኖ ሌሎቹ ደግሞ እነዚህን መሰረት እውን የሚያደርጉ ተግባራዊ የሚያደርጉ አምልኮች መሆናቸውን ነው የምንገነዘበው። ግዴታ የተደረጉ እነዚህ አምስቱ ማዕዘናት ከዚያ ጋርም ተያይዘው የመጡ ደግሞ ብዙ ሱናዎች ማለት ነው። ምክንያቱም የሶላት ሱና አለ፣ የሰደቃ ሱና አለ፣ የጾም ሱና አለ፣ የሐጅ ሱና አለ። እነዚህ ሁሉ በአጠቃላይ ማለት ነው ሄደው ምን ስር ነው የሚገቡት? ከዋናው መሰረት ስር ነው መኖር ያሉት የሚኖሩት ማለት ነው። ዋናው መሰረት የትኛው ነው? አሳሱ ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ፣ አላህ በእውነት የሚመለክ አምላክ መሆኑን መመስከርና ከሱ ውጭ የሚመለክ ማንኛውም አምልኮ በሐሰት የሚመለክ መሆኑን መመስከር ነው። ከዚያም ቀጥሎ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያቶች መደምደሚያ የሆኑት ማለት ነው የአላህ መልእክተኛ መሆናቸውን መመስከር ነው። ከዚያው ሰላቱን መስገዱ፣ ዘካውን መስጠቱ፣ ጾሙን መጾሙ፣ ሐጅን ማድረጉ እነዚህን እውን የሚያደርጉ ነገሮች ናቸው ማለት ነው።